ሚዲያ ላይ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ? የስራ ጤና ያሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ይኸው ከስንት ቆይታ ወንድምሽ ለነታመጪው ለነታመጪ ያላችሁ ነበረ። ዛሬ እንግዲህ ጎትቼው አምጥቼዋለሁ። በዚህ በኩል እናቴ ናት። እንግዲህ እዚህ ሁለት ብሪንዳና አንድ ኮካ አለ። በነገራችን ላይ 35 ሶስቱ 105 ብር ነው። በዚህ አጋጣሚ ዋጋው ልንገራችሁ ለቤተሰባችሁም ይሄ ሰርፕራይዝ ከፈለጋችሁ 35 እና ውድድር ነው። የተወዳደረ ሰው ነው የሚጠጣ። ቪዲዮ ሲጀምሩት ምን አለ ላይክ ብታረጉት ብዙ ቦታ ይደርሳል። በላይክ ጀምሩት። ለቤት አዲስ ሆናችሁ ሰብስክራይብ እስከ መጨረሻ አብራችሁ ተከታተሉ ማለት ነው። እና ቀድም ደግሞ በላይ አይታችሁ ነበረ። ከላይ ወጥቼ ወደ ቪዲዮ ገብቻለሁ እላችኋለሁ። ውዲቶቼ ሰላም አለይኩም ያቸው ችግር የለም እነሱ ሰላም አለይኩም እንዴት ናችሁ? ሰላም አለይኩም እንዴት ናችሁ? ሰላም ናችሁ? አገራችን ሰላም ነው? ሰላም ብያለሁ። እኔ ዩቲዩብ ከፍተ ነው ታበረታቱኛላችሁ በላቸው። አሁን እሺ ከበድ ያለ ጥያቄ ጠይቀሻለሁ። ከዛ በኋላ ትጠጫለሽ። ስንት ልጆች ወልደሻል? ትንሽ ነው። ቆይ ስንት ልጆች ወልደሻል? 7 በሰባቱ ስንት ሴት አለሽ? 2 ስንት ወንድ አለሽ? 5 አላህ እንዳይቆጥርብሽ ማለት ነው። እሺ ሁሉም ያለህ ነው። ያው ያንቺ ቢሆንም እሺ በልጆችሽ በሁሉም አስበልጠሽ ማን ነው የምትወጂው? ጥያቄ ሁሉም ልጆቼ ነው። ሁሉም ልጆቼ ነው። አንድ እናት እኮ በልጆቹ አስበልጣ ልትወድ ልጆች አለ። ሁሉም ልዩነት የለውም። በቃ በልጅ አጠጪ አጠጣም ፈለኩ ከፈለኩ አጠጣ ሁሉም ልጆቼ ነው አለች። አንድ ልጅ አስበልጠሽ ምትወጂና በቃ ሰው ነው። ልጅ ነው ይቅርብኝ ብሪንዳ አለች። እሺ አሁን ወደ አንተ ጥያቄ መጥቻለሁ። የወደፊት የምታገባት ልስት እና በእናትና በአባት ማን አስበልጥ ቢሉት ማን ታስበልጣለህ? በእናቴ ጥያቄ ታመጫለሽ? እስኪ ምሳሌ። በእናቴማ ጥያቄ አታመጭ። ለጥያቄ አትቀርቡም። እናትና አባት ለጥያቄ አይቀርቡም። እሺ ማን አዲን ቢሉት ታዲናለህ? ምሳሌ የሆነ ድልድል አለ። አው በደንብ አውራቸው ለነሱም ትምህርት ይሆናል። ወደፊት በሚታገባት ምስትና በእናት በአባት ማን አዲን ቢሉት በጉራዱ አንድ ሰው ብቻ ነው የሚገባ ቢሉት ማን ታስገባለህ? በሶስቱ በሚስትክ በወደፊት በሚታገባት ምስትክና በአባትክ በእናትክ ሚያዲነው አንድ አላህ ነው። ካላህ በታች ደግሞ ሰበቢያን አድርሳለሁ። እሺ ማን ታዲናለህ? እናቴን አድርሳለሁ። እናቴ ታዲናለህ። እሺ ጥያቄ ይሄን ጠይቀኛው ነው ጥያቄ በባልሽ በላይ በቃ በባልሽና በአባትሽ በእናትሽ በላይ አልኩክ። አንቺ ጠየቅሽኝውን ጥያቄ ወደ እኔ ያዙር። አንቺን ጠይቅሽ? በአባትሽና በእናትሽ በባልሽ ማን ታዲኛለሽ? በላይ ጥያቄው ተጠይቋል። መልስ ያንተ መለስኩ እኮ ሁሉ ሰው እኮ የራሱ እንትን አለው እኮ። ወደ እኔ ጠይቀኛው አልኩ። ጥያቄ ገገንካ አይደለም። ያው አንቺ ራስሽ በባልሽና በአባትሽ በእናትሽ ማን ታዲኛለሽ? በለኝ አልኩ። አንቺስ ብትሆኚ እንዴት ታስቢ ነበር? እኔ በጉድጓዱ ራሴ እገባለሁ። ማንም አላድንም ነው። ማንም አላድንም? እሺ እናቴ ከዲኔ አባቴ ዝም ብለው ነው? እኔ ምን አልኩ? አንተ እኮ እናቴ ብቻ ነው አድራለሁ ያልከው። አባቴ ነበረበት ወይዮ በጥያቄው አይደለም። በአባትክና በእናትህ የወደፊት በምታገባትን ምስት ማን ታዲናለህ? ሁለታቸውም አድናቸው። አንድ ሰው ነው። እንዴት አንድ ሰው? አንድ ሰው ብቻ አዲን ብትባል አንድ ሰው አዲን ብትባል ማን ታዲናለህ?
ይከብደኛል ወይ ከገባሁ እኔ ራሴ ልግባ እንጂ ይከብዳል። መጀመሪያ እንዴት እሱ እንዳለ አላወቅኩም። እሷና እሷ ነው እኔ እንደው ራሴን ልገባ ነበረ። አሁን ይሄ ጥያቄ ደግሞ ለእናንተ ነው። በባላችሁና በአባታችሁ በእናታችሁ የሆነ ጉድጓድ አለ። በሱ ማን ይግባ ቢባል ማን ይገባ ነበረ? ይሄ ጥያቄ ለእናንተ እስኪ ኮሜንት ጻፉ ማለት ነው። ጥያቄ አሁን ይሄ በረንዳ እናቴ በሁሉም ልጆች እወዳለሁ በረንዳ ይቅርብኝ ብላለች። ምንም ማድረግ አይቻልም። እሺ እስኪ አንቺ ቆይ እሺ አሁን ይሄ ኮካ ሊጠጣ ነው። ይሄ ኮካ ለኔ በውድድሩ ኮካ አምጪልኝ ብሎኛል። አሁን ጥያቄ አልተመለሰም፣ ሁሉም ዜሮ ነው። አንድ ጥያቄ ለመጨረሻ ልስጠውና በሱ ካሸነፈ ይጠጣል ማለት ነው። አንድ ጥያቄ አለ እንጂ ነው። እሺ የማን ጥያቄ ጠይቅ? የማን ጥያቄ? እንደዚህ አይነት ደረቅ ጥያቄ አልፈልግም። እናቴ ይቅርብኝ ብላለች። ሲሙ ያዙልኝ። አሁን ደግሞ አባቴ ደግሞ በድምጽ ብቻ ተኝቷል። በድምጽ ብቻ ጠይቀዋለሁ። በቃ ካሸነፈው እሱ ይጠጣል። እሺ አሁን ለመጨረሻ አንድ ጥያቄ ወይ ምን አለ ልበለክ? ከእናትና እንዴት ጥያቄ አምጪ ጥያቄ አለበት። ከእናትና ከኔ ስለው እኮ ነው እንዴ ይቅርብክ። ይሄ አልፈልግም። የዛ ገረሊ ሰላማት እሺ ግንባሯል አለሜ በቃ ስለወደድካት አምጪዋ ነጠቄ። እሺ አንድ ጥያቄ ሰጠኝ። እሷ ይቅርብኝ ብላለች። በቃ እሷ ማለት ነው። እሺ ጋሼ ቆይ በድምጽ ይግባ። ጋሼ የሰማህ ነው? ብርዳ ይቅርብህ። አው የነገር ሁሉ ሰምተዋል። ያው ጥያቄ ጠይቆኛል ብሎ ፈርቶ ነው። ከባድ ጥያቄ የተከበራችሁ ቻናላችን ቤተሰቦች የኛ ውድድራችን ይሄን ይመስል ነበረ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ በማድረግ በሱም ደግሞ የሆነ የስልክ እንትን አድርገን ቪዲዮ በሱ ቻናል የሆነ ጊዜ በኔ ዩቲዩብ ትንሽ ተዋውቀና ዩቲዩብ ከፍትለታለሁ። ውድና የተከበራችሁ አሁን ሳውዲ በባህል ሊሂድ ያለ ነው። ስለዚህ ሳውዲ በባህል ሊሂድ ያለ ነው። እንግዲህ ውጭ ሀገር ባየር ቢሸኘው ደግሞ አቅማችን አይችልም። ስለዚህ ለሱ ዩቲዩብ ይከፈትለት የምትሉ ኮሜንት አስቀምጡ። በኔ ዩቲዩብ እንትን ከተዋወቀ በኋላ ዩቲዩብ ቻናል ይከፈትለታል። ከዛ ዩቲዩብ ይሰራል ማለት ነው። ያው አብዛኛው ጊዜ ትንሽ አይናፋ ስለሆነ ብዙ እንትን አይልም ነበር። ከቆየ በኋላ ነው ዩቲዩብ እንትን አለ አላችኋለሁ ውድቶች ነይ ለሽዋቤ ከፈተችው እና ውድና የተከበራችሁ ላይክ ልጅ አይኔ ልጅ ተቆጥታ እኮ ነው መስኮት ተከፈተችው። እንግዲህ ደህና ደሩ። እሺ